ያው መጣ ጋይስ እውነታው ይሄ ነው። የሆነ ሰዎች ጋር እንሄዳለን። ጥሩ ነው፣ የምሬ ነው። ጥሩ ነው። የእርግዝናው መመርመሪያ ይዘን አዎ አንተ ሴት የሴት አለጫ የወንግ ሰውዬ ማለት ነው። የእርግዝና መመርመሪያ ይዘን እንደዚህ እያልን የሆነ ሰዎች ጋር እንመጣለን። ለምን ቡታጀራ ዲቃላ በዲቃላ ታደርጉት? እኛ ምን አገባ እኛ ምን አገባን? አሁን ቱቦ ውስጥና ጎዳና ውስጥ አሉ ክፍተት ቦታ አለ። እዛ ጋር ትደረድሩታላችሁ። እኛ ምን ቸገረን? አይመለከተንም እኮ። ስለዚህ ማጋ ነው የእርግዝና መመርመሪያ ይዛችሁ እንደዚህ እንደ ህፃን እንዳሸንጉልት እንደዚህ እያላችሁ የምትመጡልን። እንግዲህ ሄርሜላ ያው አርግዣለሁ ብላ ተመረመረች፣ ተረጋገጠ ተባለ። ግን መመርመሪያው ማለት ነው ለምን አላሳየሽንም? ሁለት መስመር መሆኑ አለመሆኑን እኮ እኛ ማየት አለብን ማለት ነው። እና ማሻላህ እንኳን ደስ አለሽ፣ ለአንቺ ደስ ብሎኛል። ሲቀጥል ደግሞ ምንድን ነው እናንተ የአላህ ፈገግታዋ ደስ ሲል ለአንቺ ደስ ብሎኛል ይላሉ ማለት ነው። እንዳው እኔ አሁን በሃይማኖት ዙሪያ ማውራድ አልፈልግም። ብቻ ቀልብ ይስጣችሁ እናንተ ዱቄታሞች እና ዶንቆሮዎች ማለት ነው። ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ? ላይክ እያደረጋችሁ ውድ ቤተሰቦቼ እና ውሽሜ ታርግዣለሁ ብላ እንግዲህ ማረጋገጫ ብላ ያው እኛ አላየንም ታውቃላችሁ። ይሄ ወሸላ የሆነ አቤላና ማነው ስሙ ይሄ ቲማርት የምትባለው እንግዲህ ያው አሳየቻቸው ማለት ነው። እንግዲህ ታውቃላችሁ እኛ አላየንም እንዴት እንደሆነ ምን አይነት እንደሆነ ያየነው ነገር የለም ማለት ነው። እና እንግዲህ ሩታ ልጁ በልጁ ምክንያት አንከራታው ነበረ። ስለዚህ አሁን ከዚህ በኋላ በሄርሜላ ላይ ስለሚወልድ ተተካለት እና በሄርሜላ ካረገዘ አብርሃም አባት ነው። አባት ማለት ምን እንደሆነ ደግሞ ይገባሻል። ምድረ ዶንቆሮ ማለት ነው። የአባት ፍቅር የሚገባሽ ከሆነ የአባት ፍቅር የምታውቂ ከሆነ ስዳደጎች ማለት ነው። አሳዳጊ ያበድላችሁ ምን ይላሉ? በልጅ ተካሽለት በቃ እና እዚያችን የተዋጋ ሄዶ ልጄ አይልም እና ልዑልን ሊረሳው አብርሃም አባት ሆኖ ምነው አባትሽ ወልዶ መንገድ ላይ ጥሎሻል እንዴ? እውነት ለመናገር አባታችሁ ወልዶ መንገድ ላይ የጣላችሁ ሰዎች ኮሜንት ነው በብዛት የማየው። እንደዚህ አይነት ሰዎች እንደዚህ ብላችሁ የምትኮምቱ ሰዎች ተወልዳችሁ የተጣላችሁ ሰዎች ናችሁ፣ እኔ ዘንድ ማለት ነው። የእናንተው አላቅም። እና አባት እንዴት ብሎ ነው ልጁ ትቶ ከሌላ ከውሽማ ካላገባትን ሴት የሚወልደውን ወይም ደግሞ ያረገዘው? ሲቀጥል ደግሞ በስርዓት እንኳን ከሩታ ጋር ተፋቶ ሌላ ሴት ቢያገባ ልጁን የሚተው የትኛው አባት ነው? የትኛው አባት ነው? አባትሽ ወልዶ ጥሎሻል ወይ? እስኪ ንገሩኝ። እኔ አላቅላችሁም። የእናንተ እኔ አስተሳሰባችሁ ሁሉ ነገራችሁ የዘቀጠና የወረደ ነው። የምሬ ነው የምላችሁ፣ የዘቀጠ ማለት ነው። ሲቀጥል ደግሞ የእግዚአብሔር ስጦታ ነው። ደግሞ ሙስሊሞች አፈር ብሉ። ለምንድን ነው የምትዝረከረኩት? አትዝረክረኩ። እውነታውን እኮ ይገባችኋል። ረጋ ሰከን በሉ። የሆነ ጊዜ እኮ ፈርጥጦ ይወጣል በሁላቸውም መንገድ በዩቱበሮቹም። የሆነ ጊዜ አልጠግባይ ሲተፋ ያድራል እንደተባለው የሆነ ጊዜ ጠግበው ደግሞ እውነተኛውን ነገር መስራት ይጀምሩ ይሆናል። የሆነ ጊዜ ደግሞ ፈጣሪ ወደ ራሳቸው መልሷቸው ከእንደዚህ አይነት ቆሻሻ ተግባር እንውጣ ብለው ቪዲዮ ሊሰሩ ይችላሉ ማለት ነው። ነገር ግን እናንተ እዚህ ጋር ወርዳችሁና ዘቅታችሁ የማይሆን ኮሜንት ባትኮምቱ። ሲቀጥል ደግሞ ያላህን ስም አታንሱ። ሌላኛው ደግሞ ማሻላ የሚባልበትና አውዙቢላ የሚባልበትን ቦታ ለዩ። ወላሂ ለዩ። በጣም ነው የምትደብሩት፣ በጣም ነው የምታስጠሉት። ሃይማኖታችን አታሰድቡ። ቲክቶክ ሰፈር ላይ ስለ ሃይማኖት በሃይማኖት ዙሪያ በጣም የሚሰዳደቡ ሰዎች አሉ። እኛንም አታሰድቡን። እንደዚህ አይነት ኮሜንታችሁ እየታየ እኮ ነው እዛ ሰፈር ኮሜንት ስር እንትን ቲክቶክ ሰፈር እየተሰደበ ያለው የኛ ሃይማኖት እና የሆነ ስርዓት የሚባል ነገር አለ። የሆነ ስርዓት አልበኝነት ተሸክማችሁ ነው የምትዞሩት። ለማንኛውም እንግዲህ ሄርሜላ ሁለት መስመሩ ደግሞ ለእኛ ማሳየት ነበረብሽ። ለእነዚህ ጅሎችና ጅላንፎቹ ብቻ ሳይተሽ መተው ሳይሆን እኛንም ማየት ነበረብን ማለት ነው። እንግዲህ አላየንም እና ሄርሜላ ማለት ነው የኔ ቆንጆ እውነት ለመናገር ማለት ነው ቤተሰብ እኔ ወላይ በጣም ነው የሚያሳፍረኝ። እንደዚህ አይነት ነገር ያሳፍረኛል። ለምን ሌሎቻቸው እንኳን በሐላል እንኳን አግብተው እኔ አርግዣለሁ ባሌን እንደዚህ አድርገኝ እግሬን እጠበኝ የሆነ ሳመኝ ምናምን ሆዳቸው ሲደባብሱ ራሱ እኔ አፍራለሁ። ለምን እንደሆነ አላውቅም። በሐላል እንኳን ተጋብተው የሚኖሩ ሰዎች ማለት ያሳፍረኛል። እንኳን ይሄ ካላገባቸው ወንድ አርግዣለሁ ብላ አደባባይ ላይ ወታ የምናገሩ። ሌላኛው ደግሞ እንግዲህ ያው ድራማ ነው ታውቃላችሁ ውድ ቤተሰቦቼ። ብዙዎቻችሁ ደግሞ አታምነው። ወላሂ እመኑ፣ ወላሂ ብያችኋለሁ ውድ ቤተሰቦቼ። እኔ በሃይማኖቴ ድርድር የለኝም። እንቅጭ እንቅጫዋ ነው የምናገረው። ምንም አባታቸው አያመጡም።
ገባችሁ? ዩቱበሮቹም ቢሆን ሪፖርት ነው የሚያደርጉት። እነዚህ በጎቹም ደግሞ ሪፖርት ነው የሚያደርጉት። እናንተ ደግሞ ዝሙት የማትደግፉ ሰዎች ደግሞ ላይክ እያደረጋችሁ ቻናላችንን ጠብቁልን፣ ኮፒ ሊንክ እያደረጋችሁ አለቀ። እና ምን ልላችሁ ነበረ ውድ ቤተሰቦቼ፣ አሁን አርግዣለሁ ብላለች አይደለም? በስራ ደክሞኝ ነው ያልኩት እና አርግዣለሁ ብላለች። ስለዚህ አርግዣለሁ እንዳለችው እንትን ትበል፣ ሽማግሌ ላክላትና ቶሎ ያግባት አብርሃም። አሁን በቃ ትክክለኛው ውሳኔ እዚህ ላይ ተደርሰዋል ማለት ነው ቤተሰብ። ሽማግሌ ይላክ። አብርሃም ደግሞ አላመነበትም። እንግዲህ ትላንትና ሄደ፣ በዛውም ቀረ። ለምን ቀረ? ትክክለኛውን ነገር እርግዝናው ምናምን እኮ ሄርሚዬ የኔ ቆንጆ የሚያፈቅራትና የሚወደድ ከሆነ ልጁም የሱ ከሆነ ካረገዘባት እውነት ተጋድሞ ከሆነ ከሷ ጋር ማለት ነው ነይ እንመርመር ምናምን ሩታን አስመርምረዋት የለም ባለፈው። ስለዚህ እሷን የሚያስመረምራት ነበረ። ነገር ግን አላስመረምራትም፣ እሱ በሌለበት ነው። ይሄንንም እንግዲህ ያው ታውቃላችሁ፣ እስክሪብቶም እኮ አለ ቀለም ይቀቡትና አረገዝን 2 መስመር ነው የሚሉ እና አብርሃም ለምን የለም ትላንትና ሄዶ ለምን ቀረ? ልጁ ያቤል ነው ወይ? እኔ መጥፎ ነገር አልናገርም። እንደው ጠብቀኝ እና አያገባኝ። ቡታጀራ ከፈለጋችሁ እንደው አስፋልቱ ሰፍተዋል፣ እንደ በፊት አይደለም። በቃ እንዴት ልበላችሁ፣ ተሸንሽነዋል እላችኋለሁ። አዎ ህገወጥ ያለው ሰው ራሱ መንገድ ወጥቶለታል። ተሸንሽኖ አንድ ቤት የፈረሰ የለም ጋይስ። በቃ እንዴት ልበላችሁ፣ አሳምረው ያሳብደው ለቀውታል። ስለዚህ የዲቃላ በዲቃላ ብታደርጉት እንኳን መንገድ ሰፍተዋል፣ እዛም ላይ ትደረድሩታላችሁ ለማለት ያህል ነው። አሁን ሌላ ነገር የለም። እና ሽማግሌ ይላክላት። አሁን ሳትወልደው በፊት ሆዷ ሳይገፋ በፊት ሽማግሌ ይላክላት፣ ከዛ ያግባት። አሁን ጨዋታው አሁን ላይ ነው ማለት ነው ቤተሰብ። የምሬ ነው የምላችሁ። ዋናው ጨዋታ እዚህ ጋር ነው። ያበቃልታል። አብርሃም ምን እንደምትል ሄርሜላም የእውነት አርግዛለች ወይ አላረገዘችም፣ ድራማ ነው ወይ ድራማ አይደለም ወይ እዚህ ጋር ነው የሚያሳውቀው። በቃ ጨዋታው አሁን ላይ ነው ማለት ነው። ስለዚህ በርቱ፣ እንበረታለን እና እንኳን ከሄርሜላ ከዛች መተተኛም አርግዟል፣ ወልዷል እያሉ ነበረ። ራሱ መተተኛም የሆነ ሰው በነገራችን ላይ ሌላኛው ሰው መተተኛም ይመስለዋል። ራሱ ውሸታም የሆነ ሰው እና ራሱ ወረኛም የሆነ ሰውም ደግሞ እንደዛው ሌላኛውም ሰው እንደዛ ይመስለዋል ማለት ነው። መተት ማለት ምን ማለት ነው? ስለ መተት የምታውቁ እናንተ ናችሁ መሰለኝ። እና ከዛች መተተኛም አርግዟል። ሄርሜላ እኮ ናት መተት ያደረገችው እንደዛ ከተባለ ማለት ነው እንዴ ሩታ ተፈቃቅደው ምናምን ደግሞ የጉራጌ ቆንጆ ሄርሜዬ ትላላችሁ ደፋሮች፣ የጉራጌ ጦስ ውጡ እናንተ ዘረኞች ማለት ነው። ጉራጌ አይደለችም ሄርሜላ። እሺ እኛንን አታሰድቡ፣ እንኖርበት በሰላም። ጉራጌ እንደዚህ አደባባይ ላይ ወጣ ሴት ወንድ ልጅ ናት ለምንም ባለትዳር ወንድ ላይ ተንጠለጠለም። ስርዓታችሁን ያዙ፣ ወላሂ ስርዓታችሁን ያዙ። ጉራጌ ምናምን እንዳትሉ፣ አፈር ብለ ጉራጌ ጦስ ውጡ እንዴ። ጉራጌ እንዴት ክብር እንዳለው አታውቁም። እና ቤተሰብ ሰላም ሆኑልኝ በያላችሁበት።